أني قدركوت تاقال تاريكو أنت أنا قدرك راسو هذا هي عندنا دم قدركو يمين جد لقيت زور لقيت لا أنا قلت لك لقيت جانو لجوجة ليش تالج تالج ليش تو نسرات من تابت نقول من تابت نقول إلا أهون يلك من تابت نقول إلا من ما تابت أو يا فاتشن بك أنو بانشنو ما جينو على كشم من عم نقال جزات بنبرة بزاري مكبايسة إنك بتأبى قدي تشارلو ندمتي ساعات لمن أينور سنتي راس اللي تفاصيل ندبر ندادان كوت بيتون ها يقول لك كجدلكوا بهلا لقوا أنا ما قربوني نبركوي أنا أتني وندم أتاقهم وندم قلت بك أقعد شهرلو من عم نقال نبرة عندهم أن أنت بس متوزاري نقال لي مثلنا لا جيمي بتبين نقري أنا راسي أنا أدفعه أشي أنا بيت وستمته ندفلك كافين متكفتبت بوتا يدله تم تاقواله ندم ما درجو عدمتي هم بيت بدم أتجمل عليكم عدمتي من ما يصير بدم تاينت سيتا جعبتو ليمو أنا قال لي لي سمعت أنا راسنا كي قدروك وندنا تقال لما قالوا إيه ده زم زب بتي ده شيء كتار قليل بقى الشنو في اللي بقى أنت يقول حزن من عندهون أوك بيجينا ونجي كوزا وسر بيتوس جنا من أيتش جنا بيوتنا بموت مكاكلنا ما سكايش مني قال لها سلزي أنا قال لها قال له أنا بتقول لي يا شال مني سيترج سألج يا من حسابي ميتنا متورو أنت أنا قاعد ليش ناقل أني قانا تاو أنا من يتبس أنا قانا أنت أنا زين تارجنا يفلقة دم أتهون يفلقة أتجنايو باباتن بناتم أتجنايو يفلقة جن بيهون أنت نهارلش إندي هي تهارلش إندي أنا أهتي اللي أنا بتشيني ترى تانيوان سنك هاتر تينا برسات ليه كنا سو غاردوچو ويم دمو كبيتو تينبر غاردوچ ውስጥ አንደኛው ይዘነው ነበር አንተን አግቶ የነበር ሳት አንደኛው ደግሞ እሷ ጋር ደግሞ የነበረው ይሄ ነበር ውጪ ላይ አይቼዋለሁ መጀመሪያ ላይ ሰራተኛዋ እዚህ ቤት ገባችና ሰራተኛ አይደለችም እናንተ ልትጎዳን የመጣችሁ ስል ውጣ እያልከኝ ነበር ነን አልነበረም ነበር ከመጀመሪያ ምን ነገር ታውቃለህ ማለት ለምን አንተ አልመረዘችም ለምን ሲቀጥል እህትም ደግሞ ስትታገት እሷ ተይዛ አንተ ለምን ለቀቁ እዚህ ድረስ ደግሞ ሻውዳ መውጣት ምን አስፈልገ ገና ለገና ስላልወደደኝ ለምን ያርቀኛል እኔ ሀብት ተካፋይ መሆን ለምንድን ነው ማልችል እኔ ለምን አትቀጣኝ በሷ አንተ ምንድነው የተፈጠረው በስተክል ለምን ገታኛ ሊሆንብኝ ልጅ ታማለች ብዬ ለልጅ መድኃኒት ይዤ ስመጣ ብዙ ነገር ፓፓያውን ብዙ ይዤ ስመጣ እሷ ትታከማለች ብዬ እሷን ለማዳን ስመጣ አሁን ልጄን አጣኋት ምንድነው ሆኖ እሺ አንተ ማለት ቆይ ምንድነው መፍትሄው ረባክርደኝ አንተ ምርደኝ ባክ ቆይ ምንድነው የተፈጠረው ምን አቃለው ባክ ያ አሸብር የሚባለው ሰውዬ እሺ ደወለልኝና እንደዚህ ያለኝ አስፈራራኝ የሆነ ነገር አለ ማን ነው ቀርሞ ነው አሸብር ራሱ አሸብር ማለት የዛይ ሰይጣን ወንድም ነው ወንድሙ እኮ ነው የትኛው አሸብር የሚባል ወንድም አለው ስንት ጊዜ እስር ቤት ገብቶ ስንት ጊዜ ይወጣ ሰይጣን የሆነ ሰው ነው ደወለልኝና እንደዚህ ካላደረክ ምንድነው እንደዚህ ምን አርገን ያለ ሲቀጥል ደግሞ እንዴት ልትወጣቻለች እኔ ምን አቃለው ምን እየተሰራ ረጋበልና አዳምጠኝ በቃ ረጋበል አሁን ጋሽ ምን አለምሳችሁ ሁሉ ፍጥር ለስንት የሚበቃ ልጅ ያለ የሟች ልጅ እዚህ በሰራተኛው ተቀጥራ ነበር እንግዲህ እሷ በመርዝ መረዛት ነው እንደዚህ የዛኔ ግን ሽርክናውን ጀምሮት ነበር አብረው መስራት ጀምረዋል ሽርክና እንዲሰሩ እንደነበር ልጆች ነግሩኛል አዎ ሽርክናውን ጀምረዋል ከዛ በኋላ የኔ ማብት እየመጣ እሺ ከዛ በኋላ ላይ ሼር መስራት ጀመረ ሽርክና ጀመራቸው አቅም እያደገ መጣ የተማራችሁ ሰዎች አይደላችሁ እንዴ የተማረምን ሆነም ያባታችን ገዳይ መግደል እንፈልጋለን አሁንም ቢሆን ልገለው ይያለን ይደረስ እኔ ነኝ ልዝጋችሁ ነው ምክንያት በቃ ተረጋበልና ያለን ነገር ያስቀየው እንድትናደድ የተስፋ መቅረት ድርጊት ሁሉ ከልክ በላይ ይጠጣ ውሎ ከማይሆኑ ሰዎች ጋር ሆነ ጭንቅላቱን ጤነኛ ይመስላል እሺ
እህቴ እንደዚህ አድርገሽ አባቴን ለመግደል ሞክረህ ችግር የለም ቆይ ችግር የለም ይቀጥሉ ለፋቸው ቤት ገብቼ አንድ መንፈሳዊ ሰው ነው ያጋጠመኝ ቅናት ጨካኝ ያደርጋል ፍቅር ግን ሰውን እንዴት እንደሚያንስ የተለያዩ ምግቦች በልቼ አታምነኝም አንድ ጊዜ የሚገርም ምግብ አንድ ጊዜ ሰጥቶኝ የተጠቀለለ ሽቦ ቁጭ ብሎ እንደዚህ ሲነካከው ሽቦ ነው እጄ ነው ጋር ሆዴ ውስጥ የሚገባ ስለዚህ እሱ ደግሞ በመጠጥ በምን በጫት ይደከመ ስለሆነ ያዝኩት እጁን ሲይዘው ከዛ መሳሪያ ታጠፋና የራሱን ግንባር መጣ ጋር ተሰራራናለች እንዴ ጭራሽ ምንድነው መሳሪያ ምን ያደርግልሻል ጭራሽ መሳሪያ ምን ያደርግልሻል አንቺ ለምን ስነ ስርዓት አይኖርሽም የት ነው ያለው አባቷ አነግሪኝ ሌላ ነገር ውስጥ እንድገባ ታድርጊ ታይገባሽው እዚህ ደላላ ይዞ ይመጣ ስለዛ ከክፍለ ሀገር ቀጥታ የመጣሽው ወደዚህ ቤት ነው ማለት ነው ሌላ ቦታ ማን አንቺ ማለት ደግሞ ቆይ ረጋቤ በደንብ ያለው ነገር ስላንቺ በደንብ ስለጣራው ነው አንቺ ማለት አባታቸው የገደለው የሱ ልጅ ነሽ አይደለሽ ማለት ነው ታያጅ ምን አስገብታችሁ ነበር ታያጅም አልነበራት አይ የላትም ከክፍለ ሀገር ነው የመጣሁት ማቀው ዘመድ መጠጊያ የሚለኝም ስትል ያው አለ አሁን ምን አለ መሰላችሁ እሺ የላከልኝን እንግዲህ ማርታ ተሰማ የህክምና ተመራቂ አንተ ከኔ በላይ ታቀኛለህ ወይ በደንብ ነው ማለት ሙሉ መረጃሽ ተሰብስቤያለሁ ዛሬ ማግኘሽ ነገር አለ ችግር የለውም ያ የላኩልኝ ነገር አለ ምንም የማይሆን ነገር አይደለም እኔ ምን አለ መሰለ ያለ ምንም ቢሆን የኔ ነገር እንደዚህ ያርክሽኝ አንቺ ነሽ ወይኔ ወንድሜ እግሬኑ ከረገችኝ እንደዚህ ይሷናል ነይ በማይሆን ሰዓት መጣ እያንዳንድሽን ልጨርስሽ ነበር ስነ ስርዓት እኔ አልሄድም እኔ አልሄድም ልቀቁኝ እኔ ይገለኛል አልሸብጥ አልሄድም ግባ እኔ አልገባም ተውኝ እናንተ ግቡ እኔ አልገባም አልገባም ተውኝ ግባ እነሱ ናቸው ማን ደግሞ ቁጭ ማን ደግሞ ይገለኛል አንተ ሰውዬ ምንድነው ደግሞ ይዘብኝ ይመጣ አላወቀኝም እንዴ ረሳኸው አለ እንዴ ምንድናችሁ ነው ይሄ ህፃን ደግሞ ከኔ ያመጣው ምንድነው አንተ ሁሉ ጊዜ በቃ በጉልበትና ሁሉ ነገር የምታምነው በውይይት በድርድር የምታምነው ነገር አንድ ቀን ወጣ ይርዳ አንድ ቀን እንኳን በሰላትን ሁሉ ነገር በቃ ባይል በጉልበት ከልጅነት ጊዜ ጀምሮ አሁን ምን አይነት ልጅቷ እሷ ጋር እነሱ ጋር ያለችው ምንም ምትላል እኔ ምንም አላልኩም ማሽላ አቆ ብሩን የከፈሉ እነሱ ናቸው ምንም ምትላል እኔ ምንም አታጨናቂ ማለት እነሱ ናቸው አይደል አቶ አሸብር ማለት እሱ አቶ አሸብር እሺ አሸብር ማለት እሱ እሺ ማን ነው አንተ ነው የምትጠይቀኝ እሺ ማን ነው ይሁን አንተ ከግበረን እንዴ አንተ ምን አይነት እንደ ስማ አሸብር ትምህርት እንኳን የሌለ ምን አንድ ቀን እንኳን ለሰው አይደለም ማን እንደሆነ ኮረሳይ አቃለሁ ከልጅነት ጀምሮ አቃለሁ ወንድሜን ገደልክ ደሃረከው እንደገና ልጆቹን ወስደህ እስር ቤት ከተተ አሸብር አሁን ደግሞ ምን አባ ፈልገህ ስለ ወንድም አታውቅም አንተ ወንድም ምን አይነት ሰው እንደሆነ ከኔ በለጠ አንተ አታውቅም ምን አይነት ክፉ ምን አይነት ሰይጣን እንደሆነ አታውቅም ለዚህ ነው የገደልከው እኔ ገደልኩት ታውቃለህ ታሪኩን አንተ ነው የገደልከው ራሱ ነው ራሱ አደረየው እንደገና ደግሞ ገደልከው እኮ ይሄን ከማድረግ በፊት ከኔ ጋር ለምን አትወያይ ምን ወይ ሰው ከምታሰቃይ ስለሆንክ ለምን ማን ነው ካንተ ለምን ከህግ በላይ አትሆንም ከህግ አታመጣ ዝም ብለህ ሁሉ ነገር ባይገ ደግሞ ምንድናችሁ እናንተ አሁን እኔ እኛ ማንንም ልንሆን እንችላለን አሁን ማንንም ልንሆን እንችላለን ሰው ቤት መተማንም ልንሆን እንችላለን ልጅቷ የት ነች ታገኘችዋለች ያገትካት ልጅ የምን ማን ያገተው እናንተ አገታችሁ የነበረችው ስልክ ደውለልኝ ነበር አወራው ስርዓት እያያዝኩ ነው ስርዓት አግታችሁ የነበረው ይሄው እኔ ምንም አላልኩም ምስክር እኮ አለ እኔ ምንም አላልኩም ምስክር አለ አሁንም አታምንም እኔ ምንም አላልኩም ዝም በላችሁ አላልኩም እያለ እኮ እኔ ምንም ምን ብያለሁ እኔ ምንም አላልኩም ከኔ ጋር ያወራው አንተ አታውቅም እኔ ያልኩት ነገር የለም ቤት አሳየኛል እኛ አሳየዋቸው እንጂ እኔ ምንም አላልኩም ተው እኔ ምንም ማቀው ነገር የለም አሸብር አዎ ጉልበቱ አለኝ ምንም እንታጡት ነገር የለም ምንም እንታጡት ነገር የለም አሁን ይልቅ ምንም ተመጡ ነገር የለም ምንም አታምጣ አዎ
እና እኔ ቤት ውስጥ መተበልታ አንተ በቃ እኔ ምንም አሸብር ይሄን ሁሉ ጎረምሳ ሰብስበብኝ እየደበደቡኝ ነው። እኔ ምንም በማላውቀው እኔ እንቅልፍ የለኝም ልጄ ከታከተ ጊዜ ጀምሮ እኔ ምን አገባኝ እኔ ከህግ አታመልጥም። እኔ ቤት ትላለህ አንተ ቤት አለ እንዴ ሰው ይደበከው? ይሄው እየተናገረ እኮ ነው ያለው። እኔ ምንም አልተናገርኩም። ምንም አላውቅም እያለ እኔ ምንም አላውቀው ነገር የለኝም። አሁን እኔ እናንተ እናውቀዋለን። አሁን አንተ ለምቃሪ የበለከው ግፊት ነው አይደል እንዴ? ምን ነው የምናገረው? ገንዘብ አምጣ ብለኛል፣ አስፈራርተኛል፣ ቀርጬዋለሁ። ሁሉም ነገር የተቀረጸ ነገር አለ። ሰማኛ እኔ ቤቱን ነው ያሳየው። ወንድሜን አሁን በእናትህ እንደገና የሙት ልጆች ወስደህ እስር ቤት ከተት ሰምተኛ ታውቃለህ ታሪኩን የማን ምን አይነት ግፈኛ ብትሆን ነው? ምን ቢያደርግህ ነው? ይሄን አንተኛ ቤተሰብ ላይ ምን አለ? ምን አለ? እኔ እና እሱ እኮ አብረን ያደግነው። ከኔ ቤተሰብ ለምን አትወጣም? ገንደልከው። እንደገና ደግሞ ወስደህ ልጆቹን እስር ቤት አደህየው። ስለ ወንድም ምንም አታውቅም አንተ። ስለ ወንድም አታውቅም። ወንድሜ ነው ትላለህ እንጂ ስለሱ ህይወት አታውቅም። እኔ ነኝ የማውቀው። አታውቅም፣ ምንም አታውቀው። ወንድሜ እኮ ብታውቅማ ልጄ እንደዚህ አታሰቃያትም ነበር። የምን ልጅ ነው? ለወንድም አዳኝ እኔ ነበርኩኝ። ስርዓት ለምን አይኖርም? ስንቴ ራሱን ሊያጠፋ ሲል እንደነበር እንዳዳንኩት ቤቱን ይኸውልህ ከገደልከው በኋላ እህል እንኳን ማቀርበው እኔ ነበርኩኝ። ቅናተኛ ነው ወንድም። አታውቀውም ወንድምህን። ይሄን ሁሉ ነገር አትዘብዝብብኝ። ቅናተኛ ነው። አሁን ይኸውልህ ስለሱ ለመንገር ጊዜ የለኝም። እንዴት እንደሞተ ማን እንደገደለው ነው ብለህ ገደልከው። ይኸውልህ ሁሉ ነገር እኮ ህግ አለ አይደል እንዴ? ማን እንደገደለው እንዴት እንደሞተ በገንዘብ ነገር እኮ አፉን ያስያዝከው ህጉን እሱ እንደሃ ካደረከው በኋላ ህጉን በገንዘብህ አፉን ያስያዝከው። በነፃ ተለቀቅኩኝ ብለህ ደግሞ ትነግረኛለህ እንደገና። ውጡልኝ በቃ ወዲያ ውጡልኝ በቃ ወዴት ሰው እያሰቃየን ያለው ወዴትም አንሄድም። ማንህና ነው አንተ የትም ስለኔ በረም ወዴትም አንሄድም። አንደኛ ይሄ ወጣጤ የሆነ ነገር ከየት ያመጣው ደግሞ ነገር አሁን እሱ ሳይሆን አንተ ልገል ይችላልው አይደለም። ቆይ እንነጋገር። አሁን መኖር አልበውልህ ያለሷ መኖር አልችልም። እዚህ ታመጣ ከደበክበት ታመጣ እንደሆነ አምጣ። እኔ እናንተ ምንድነው ደባ አትኖርም ወይ አልኖርም? እኔ ወንድምን ያለኝ ግድልኩት ራሱ። አሁን ግን እርምጃ ልወስድ ይችላል። እሱን ምን እንደማያደርግ የመጨረሻ ደረጃ ላይ ይችላል አውቃለሁ። ግን ከመሞት በላይ ምንም ነገር የምታረገኝ ነገር የለም። በቃ ገለሃለሁ። ስለዚህ አሁን እኮ ገለኸኛል። ቀለል ነው ገለሃል። እኔ ብትገለኝ አይሻልም እንዴ? ሴት ልጅ ህፃን ልጅ የምን ህፃን ምንድን ነው የምታወራው አንተ? አሁን አንተ ልጅ ለኔ ምን ታረግልኛለች? ምን ሰራልኛለች? የምትፈልገውን ገንዘብ ልስጥህ። የምን ገንዘብ አለ ቸገረ አንተ አይደል? ልስጥህ በቃ ሀብቴ ልስጥህ። ገንዘብ ቸገረ። የወንድሜን የምትለውን ሀብት ጨምሬ ልስጥህ። ምን እንዳለኝ በደንብ ታውቀዋለህ። እንኳን ያንተን ገንዘብ አይደለም እንደ ስምህ አሸበር ነው። ማሸበር ብቻ ነው አንተ። ቁጭ በል ተውኝ። እኔ በቃ ያው በእሱን አደረጋለሁ። በቃ ቁጭ በል። ወዴትም አይሄድም። ወዴትም አይሄድበት ምክንያት አቅም እያለህ እኮ እኔ ምንም የማውቀው እኔ ምንም አላውቅም። ማሸበር ነገር የለም እያለህ ግደላቸው እነሱ። አዳምጡኝ። አሸበር ማንንም ታስፈራሩ ትችላላችሁ። ምንም አይነት ስልጣን ሊኖራችሁ ይችላል። እሱ እኔ ጋር ይሰራል። እኔ ጋር ይሰራል። ይኸውልህ ሌላ ነገር ውስጥ እንዳከረ ምንም ያመጡት ነገር ሌላ ነገር ውስጥ እየደበደቡ ሌላ ነገር ውስጥ ከተሃለው ነው። ምን ሊያመጡ እየደበደቡ ምን ሊያመጡ በህይወቴ ነው የመጣው። ምንም ያመጡ ይኸውልህ ከመጣ በኋላ አትመልሰው። አትመልሰው። አሁን ብታልፍ ይሻላል። አሁን ዝም ብለህ እንደምታወራውና እንደምትለፈልፈው አይደል? ከመጣ በኋላ በፍጹም አትመልሰው። እስቲ አምጡና ያስፈራሩኝ። ወሬ ምንም አያደርግም። አሳሳዩኝ። አንዴ አምልጣቸዋል አይደለ? ችግር የለውም። እሺ ሁለተኛ ግን አታመልጥ። የመጀመሪያውም ላይ እኮ በአለሜ ነው የመለሰው። ወንድምህም ያምልጣል። ስለዚህ ወጥመዱ ላይ አብራችሁ ያሰራችሁ ማለት አለ። ምንም የማውቀው ነገር የለኝም። እኔ ላይ ምን ያደበደበ ማለት ምን ማለት ነው? ማን ነው እሱ? ቆይ ችግር የለውም። አረ በዚህ ነው ባይተውስ እሱ እናየዋለን። አሁን ጊዜ አናባክ። ቆይ ጊዜ አታባክ። ችግር የለውም። ቆይ አሁን ቀድሞውኑ እኔ ደፋ ያለው ነገር ያለ አያስፈራሩኝ ያድርጉት። ሲቀጥል ደግሞ አዘጋጅተውም እኮ አምልጬ ነው እንጂ አንተም ታውቀዋለህ እንደማደርገው። አዳምጡኝ። አሁን ምን አለ በደም አታጨመላልቀው። አዳምጡኝ። ምንም አያስፈራሩኝ። ያስፈራሩኝ አይችሉም። በደም እንዳታጨመላልቀው። መፈራ ነሱ አይደለም ያስፈራሩኝ አይችሉም። እኔ ለልጄ ስለምን ነበር ያዘጋጁኝ ወጥመድ እኮ አፍርሼው መጥቼ ነው።
አይደለ አምልጬ ነው እንጂ እንደድል እንደድል እሱን ያለ ድጋሚ ያዘጋጁልኝ እሱን ያለ አሁን ሲቀጥል እንዲያዘጋጁ ማልፈቅድላችሁ እንደድል አምልጣ ሲቀጥል ማዘጋጀት ማለት ዝም በል አንተ ሲቀጥል ከሱ ጋር ተመሳሳይ ማሸብርን አንተ ተቆም ዝም በል አንተ ተው ሲቀጥል ምንም አያመጡም ሲቀጥል ወንበላችሁ ምን ያለው በቃ አለ እኔ በቃ አላውቅም እሺ የማውቀው ነገር የለም ካለ እኔ ለምን ጨቀጭቀኛል ምንም ያውቀው ነገርማ አለ ሲቀጥል አሁን ራሱ ቆራችሁ እኮ አወራችሁ እኮ ወጥመደን አመለጥ ካላችሁኝ እኮ ያ ማለት ከሱ ጋር ተባብራችሁ ወንበላችሁ ለምንድን ነው ትንሽ ልጅ እኮ ነው እኔ ከሱ ጋር እንዴት ተባበራለሁ እሺ ሲቀጥል እኮ ቦታው ሊጠራኝ አለው አንተ ምን አይነት ከትንሽነት ክፋት ተንኮል ምናምን ነው የምትጠቀመው እሱ ነበር የጠራኝ ቦታው በቃ እኔ ነገር አይደለ እንዴ በቃ እኔ ምንም አላውቅም የለውበትም የሚያውቀው ታሪክ የለም ከፈለክ እኔን አናግረኝ አለቀ ይሄድ ወሬድም ለቀቀው እሱ አይደለም አንተም ወሬድም አትሄድም ሁለታችሁንም አስገባችኋል በቃ ልጅ ልትፈው በእናትህ እኔ ተቀም ብዬ ነው እንጂ ልጅ የሚበጥብኝ ነገር የለም እኔ ራሴ አሁን አንተን እደፋለሁ እሺ እኔ ቤት ውስጥ መተህ እንደፈለክ ካፍህን የምትከፍትበት ቦታ አይደለም አንተ ቤት ውስጥ ከፍታለሁ ካልክ ጭንቅላትህን እከፍትልሃለሁ ፍራቻ መሰለህ እንዴ ትገላለህ ቆይ ቀላል እኮ ነው እንዳንተ የሚያስብ ጭንቅላት ስላለኝ እኮ ነው ልገልብ ለኔ ተደብቄ አንተ እርምጃ ውስጥ ነበር ግን እኔ እንዳንተ እብድ ነው ሚ ከርፋፋ ጅል ውጭልኝ አሁን አዳምጡኝ ና ቁጭ ወዴትም ነው የማይሄደው እዚህ ቁጭ ይላል ከዚህ ከወጠጤ ጋር ምን ስራት ኧረ እኔ ምንም አላልኳቸውም ማሽር ምላስን ሰብስባ ተቀበጥም ነው እኔ ምንም እኮ አላልኳቸውም ቤት ወሰድም ይረዘ ለማሽ በእግዚአብሔር በቃ ቆሪኔ ጥፋት እንዳና ጀዚው ጥፋተኛ ነኝ በቃ የራስ ጉዳይ እኔ ጥፋተኛው አልኩህ አይደል ባክ ልጅ ልቀቅ ልጅ የለህም እሺ በቃ እኔ ጥፋተኛ በእግዚአብሔር በቃ አንተ ወንድሜ ወንድ ታውቃለህ ስለማታውቀው እኮ ነው አሸናፊ ወንድ እንዳንተ አይነት ሴት እጅ ገብቶ ሊሞት እኔ እኮ ሊገለኝ ሲመጣ ነው ራሱን እኮ የገደለው እኮ ወንድነት እኮ አይደለም መግደል እኮ ወደዛ መዘበዘብበት ሂድና ሽግርታ አርግልኝ በቃ ልሸነፍልህ በቃ አንተ ይኸውልህ ሀዘን ምን እንደሆነ እወቅ ብዬ ነው እንጂ እኮ እዛው እስር ቤት ውስጥ ምን እንደማደርግ አውቀው ነበር ምን ግን ሀዘን ወንድም ሲሞት ምን እንደሆነ ሀዘን ቤት ሲገባ ምን እንደሆነ ማየት አለብህ ብዬ ነው የተውኩ ተሳስተሃል የተሳሳተ መረጃ አይምሮ ውስጥ የገባው እኔ አይደለም አንተ ጋር እኮ ነው የሞተው ሌላ አይነት መረጃ አትስጠኝ ሊገለኝ እኮ ነው የመጣው ሊገለኝ ሲመጣ ራሴን ተከላከልኩኝ ራሱን ገደለ መግደል እኮ ወንድነት አይደለም በቃ እሺ በቃ ራሱ ተከላከል ራሱ ገደለ እኮ እሺ በቃ እኔ ጥፋተኛው በቃ እሺ በቃ ልጄን ፈታልኝ በቃ ወይ ቀይረኝ ዞር በል ቀይረኝና እኔ ልሰቃይ በእናትህ ኧረ ተው ኧረ ለምን አስጨርሰኝ አባክ ኧረ ተው ምንድን ነው የምትለው ዞር በል እኮ ዞር በል ነግሬሃለሁ አንተ ግንባር አውጣ የበቀደም አይነት ስህተት ሊያሰራን እኮ ነው ሰውዬ በእናትህ እንዳሰተው የምን ልቀቅ ዞር በል ልቀቀኝ ልጅቷ ታለች አንተ አለ አለቀ ታመጣ ልጅ ማን አለ የምን ትክክል ከማይ ነው ወይ ዞር በል ልቀቀኝ ልቀቀኝ ወደዛ ጎዱሽ ያዝልኝ ይኸው ነግሬሃለሁ ነው ና ይዘው ወጣ ምን አደረጉሽ? ጎዱሽ? ምንም አላደረጉሽም? እግርሽስ? ከዚህ ልውጣ? እሺ እንጣንሽ ግን ያደረጉሽ ነገር አለ? ምን ሆነሽ? በጣም እያስፈራራኝ ነበር። ምንድን ነበር የሚልሽ? የአባትሽን በቀል ነው ባንቺ ነው የማገኘው አለቅሽም ምናምን እያለ እየዛተብኝ ነበረ። በዛ ላይ ምግብ አይሰጠኝም። በጣም ተጎድቻለሁ እንደምታይኝ። አሁን ደክሞኛል። ራሱ አቅም እያነሰኝ ነው። እባክህ አስወጣኝ። መጥፎ ሰው ነው በጣም በቃ ገድሻለሁ ምናምን እያለኝ ነበረ። እንደውም እናንተ ባትመጡ ዛሬ የሚገድለኝ ይመስለኛል። እሺ ሌላ ያደረጉሽ ነገር አለ ማለት
ይሄ እንደ መድፈር ነገር ነው ያደረጉት ነገር አለ ብቻ የሆነ ሰዓት ላይ ምን እንዳደረገኝ አላውቅም። የእንቅልፍ መድኃኒት ምናምን ይሰጠኛል መሰለኝ። ከዛ በኋላ ራሴን አላውቅም ብቻ ይደበድበኛል። የሆነ ነገር መልስ ስሰጠው በጣም ነው በቃ የሚቆጣኝ የሚማታው ምናምን። ምንድነው የሚልሽ? ብዙ ጊዜ ምን አድርጌ ነበር? ዞልስ ምናምን የአባትሽን በቃ አዳ ነው አንቺ እየወሰድሻለሽ። አባትሽ ነው ለዚህ የዳረገሽ። እኔ አይመለከተኝም ምናምን እያለ በቃ በቃዱን ምናምን እንትን እያለኝ ነው። ያላቅም ምን እንደሚፈልግ ራሱ ነው። ምን ለመውጣት ጥረት አላደረግሽም? ምንም አማራጭ አልነበረም ለማምለጥ? እንዴት አድርጋታለሽ? አባትሽ ብዙ ነገር አጥፍቷል። የእሱን ዕዳ ነው አንቺ ብትወጪ ምናምን ይለኛል። ዝም በይ ምናምን እንዳወራ ውሃ ራሱ ስለብስ ጠይቀው ምናምን አይሰጠኝም። በቃ ምንም ነገር ገና ምን አይተሽ ገና በህይወትና በሞት መካከል ነው ማሰቃይሽ ምናምን ይለኛል። ደርሰንልሻል በቃ ደርሰንልሽ። ሁሉም ዋጋቸውን ያገኛሉ። ያናናቸው አንቺ ተሰማሽ ስሜት በደንብ እንዲሰማቸው ነው ማድረግልሽ። የሆነ ሰዓት ሲደበድበኝ በቃ ስለነበረ ምንም ነገር አልታወቀኝም። ቆይ እኔ አሁን ቀድሞውኑ ለምን ወጣሽ ከቤት? ቀድሞውን ለምን ወጣሽ? ወንድሜ ነው። እኔ ምንም አውቀው ነገር የለም። ወንድሜ ነው ሲጀመር ራሱ እዚህ መጥቼ እያየኝ ምንም እንደማያውቅ ነገር እባክህ እያልኩት እየለመንኩት ጥሎኝ ሄደ። ምን ቸገኝ ወንድሜ ነው። ዋጋቸውን በደንብ እንዲያገኙ አደርግልሽ። ዋናው መደረስ ነው። አሁን ደህና ነሽ? እኔ ምንም አውቀው ነገር የለም። ወንድሜ እንደዚህ እንዳለበት ራሱ አላውቅም። እዚህ እያየኝ የለመንኩት እርዳኝ እንኳን እያልኩት ጥሎኝ ነው የሄደው። ተፋተኝ ከጎንሽ መሆን ነበረብኝ። እኔ ደግሞ ከመድኃኒት ልገዛልሽ እኮ ነው የወጣሁት። እኔ ተፋተኝ አይዞሽ ሰላም። አሁን ደርሰናል። ሰይጣን አጠገባችን ቁጭ ብሎ ለካ ሌላ ነገር ነበርኛ። አሁን የደረሰበት ለማንኛውም እዚህና አሁን በእንደዚህ አይነት ስሜት ማውራት ልክ አይደለም። ረጋ ብለን በደንብ እናወራለን። ደገፍ በጣም ጥሩ ተመልካቾቻችን እንግዲህ ዛሬ በነጋታው ተገኝተናል። ቤት ውስጥ ነው የተገኘነው። እንግዲህ ከሷ ጋርም ደግሞ አንዳንድ ቆይታዎችን እናደርጋለን። የዛኔ የተፈጠሩ ነገሮችን አብዛኞቹን ወክብሎ ስለነበሩ ትላንትና ስሜታም እየተረበሸ ስለነበረ በደንብ ማውራት አልቻለም። ከዛ በኋላ ማድረግ የነበረብን ቅድመ ሁኔታዎች ነበሩ። እነሱንም ወደ ህግ መውሰድ እንደዚሁም ደግሞ እሷንም ደግሞ ወደ ህክምና መወሰድ ነበረባትና ህክምና አድርጋ እንግዲህ ያው ብዙም የሚያቆይ ነገር ስላልነበረ ኦሬዲ ትንሽ ሰዓት ነው ግማሽ ሰዓት እዛ ቁጭ ካለች በኋላ ወደ ማታ ወጣ ቤት እንደገባችና ከዛ በኋላም እስከተረጋጋ ጠብቄው በነጋታው በጠዋት ተገኝቻለሁ። ያው ያለውን ነገር ብዙ ሰው ስለሚጨነቅ ወደ እናንተም ለማሳወቅ እንደዚሁም ደግሞ የተፈጠረው ነገር ተረጋግተን ማውራቱን ፈልጋለሁና ስላለችኝ አሁን ያለውን ነገር በደንብ እንድናወራ ብዬ ነው ተመልካቾችን በነጋታው ቤት ውስጥ ተገናኘ ነው። እሺ እና አንዳንድ ጥያቄዎች ነበሩ የምጠይቅሽ የነበረው። አሁን መጀመሪያ ላይ ግን በዚህ አጋጣሚ ደግሞ አብዛኛው ሰዎች ጥያቄ የሚያወጡ የነሱ ጉዳይ ስለሆነ አጎትየውን በቁጥጥር ስር ውለዋል። እንደዚሁም ደግሞ ከሱ ተባባሪዎች የነበሩ ሙሉ ወንድሟን ጨምሩ። ያው በእርግጥ አላቅም ከዛ በኋላ ነው ማወቅ የሚቻልኩት የሰጋ ወንድሟ እንዳልሆነ እስቲል ወንድሙ እያለች ነበር የምታወራውና እሷንም ጨምሮ እሱንም ጨምሮ ያናደራቸው በቁጥጥር ስር እንደዋሉና አሁንም ግን ማን ሊያጠቃቸው እንደሚችል በደንብ ስለማይረጋገጥ አሁንም ቢሆን ክትላችን የኔ ሰዎች አሁንም ውጪ ላይ እንዳሉ ናቸው ያሉት። አሁንም ቢሆን ጥበቃውን እንድትጠናቀሩና ምንም አይነት ነገር እንዳታረጊ እሺ። የዛኔ ግን እንዴት እስቲ ወንድምሽ የነገረኝ ነገር ስለነበረ ግን ውሸት ይኖርዋል ብዬ ስላሰብኩ ብዙ ያሽን ነገር ስላለ ምንድነው የተፈጠረው? እዛስ ምን ተፈጠረ የሚለው ነገር ትንሽ አስረጅ። ምንድነው ከዚህ ስትወጡ የተፈጠረ የነበረው? እንዴት ነው ትወጡ ይቻላችሁት? ሸጉዳችሁ እንደወጣችሁ አውቃለሁ። እዚህ ሰዎች የነበሩት ያው እንደምታውቀው ነው። ወንድሜ መጀመሪያ ቀን ስታገኘን ያው ወንድሜን በጣም ነው የምወደው አምነዋለሁ ሲጀመር እና በቃ እንደ ቀልድ ዝም ብለን እዚህ ጋር እንደ ንፋስ እንደ መቀበል አይነት ነገር ምናምን ነበር ወጣነውና ያው እኔ ደግሞ ያለሁበትን ሁኔታ ስለያየሁ ስለሆነ በቃ አዳዲስ ነገር ምናምን ማየት ፈልጋለሁ። በቃ ሙጣት አየር መቀበል ምናምን ዳውራሽ ምናምን ሲለኝ ከዛ በኋላ በቃ እንደዛ እሺ ምናምን ያው ጥበቃዎቹ መሸወድ ለምን አስፈለገ ነው? እዚህ አስቆሜላችሁ ነበር ጋርዶቹ አይደለ? ከመጀመሪያ ቀን በኋላ ሰራተኛ ከተያዘች በኋላ ጋርዶቹን ልካችሁ አንደኛው ደግሞ ሲገባ ማን ጠብቆን ነው ያለው። ሽንት ቤት ሲገባ ጠበቀን፣ አንዱን ደግሞ ሱቅ ላኩትና ሸውዳችሁ እንደወጣችሁ ነው ማቀው። ለምን በዛ ልክ አስፈለገ መሸወዱ ለምን አስፈለገ? ጥበቃዎቹ ለእናንተ ለደህንነታችሁ ብለን ነው እኛ እዚህ ያስቀምጥናቸው አይደለ? ለምን ነው ልሸውዱት? አንቺስ ፍቃደኛ ሆንሽ? እኔ ያው የማውቀው ምን እንደሆነ ታውቃለህ? በሰዓቱ ነው የተሰማኝ ነገር በቃ እንውጣ ምናምን የሆነ እንደዛ ነገር በቃ እኔ በዛ ሰዓት ማስበው የሆነ አዲስ ነገር አየር ለመናፈስ ምናምን እንደዛ ብዬ ነው ያሰብኩት። ከዛ በኋላ ምን እንደተፈጠረ አላውቅም።
ብቻ ምን እንደተፈጠረ ስልክ አንዳንዴ ስደነግጥ የሆነ ከራስ ጋር የማትለው ነገር አለ አይደል? በጣም ደንግጬ ነበረ። በቃ የሆነ እንደማፈንም ነገር ምናምን እንደዛ ነገር ተደርጌ በቃ ከዛ በኋላ ራሴን የሆነ ቦታ ሳገኘው ከሰው እንዳልኩ የሰውየው ቤት ነው በቃ ያገኘሁትኝ ማለት ነው። ከዛ ትዝ የሚልሽ ነገር ምን አለ ሲያገቱሽ ምናምን ትዝ የሚልሽ ወንድምሽ የት ነበረ? ትዝ የሚልሽ ነገር የለም? የዛን የተፈጠሩ ስንታስተውሽ ነገር ካለ ከወንድምሽ ጋር ወጣችሁ? እሺ ከዛ የተፈጠረው ነገር እስቲ ብቻ እንዳልኩ ነው እንዲህ ብቻ ወጣ ነገር አለና ወጣችሁ ሸጉዳችሁ ወጣችሁ ተበቆችን እሺ ምናምን ወጣ። ከዛ በኋላ ወንድሜ ነው በቃ የሆነ መኪና ነበረ። እሺ ከዛ መኪና ውስጥ ምናምን አስገባኝና ከዛ ምንድነው ምናምን ይጋልኩኝ በቃ አንተ ማለት ጀመርኩኝ ማለት ነው። መኪና ውስጥ በግድና ያስገባሽ እንዴት ነው? በቃ የሆነ እንደዚህ አንስቶኝ ያው እንደምታውቀው ነው መንቀሳቀስ ስለማልችል እነሱ አንስቶኝ ነውና ምንም ብጮ የሆነ ነገር ባደርግ አካባቢው ላይ ሰውም የለም ሰው እንደሌለ አውቀው ነው መሰለኝ ብቻ የሆነ ሴራ ስራው ይመስለኛል አላቅም እንደዚህ አይነት ነገር እኔ ሞጣቴን ብቻ ነበር ያሰብኩ። ከዛ ከወጣው በኋላ የነበረው ነገር እንዳለ በቃ በጣም እንዴ ወንድሜ ምናምን ማለት ጀምሩ ምንድነው ከዛ እሱ በቃ እኔን ማዋራት ራሱ አይፈልግም የሆነ ሰዓት ሁላ ሲሆን እንደ ጥያቄ ነገር ስጠይቅ ዝም በይ ምናምን ከዛ በኋላ ብቻ የሆነ ነገር ጎትቶ አስገቡኝ መኪና ውስጥ አስገቡኝ። በጣም እያወራው እየታገልኩኝ ስላስቸገርኳቸው ምናምን ያለኝን አቅም ራሴን ለመከላከል ያደረኩት ብዙ ነገር ነበር። ከዛ በቃ እኔ ወንድሜ እንደዚህ ይሆናል ብዬ እንደዚህ ያረጋል ብዬ አልጠበቅኩም። ከዛ የሆነ ነገር አፌ ላይ ብቻ እንትናሉ። ከዛ በኋላ ራሴን ማቀው ነገር የለም በቃ ከዛ በቃ ብቻ እየተንፈራፈርኩ ነበር ማስተውሰው እሱ ነው። ከዛ በኋላ በቃ ራሴን አላቅም ራሴን ስቻለሁ። ከዛ የት ይዘውኝ እንደሄዱ አላቅም። ከዛ ራሴን ያገኙት የሆነ ቤት ውስጥ ነው በቃ አሁን ያገኛችሁን ቤት። ከዛ በኋላ በቃ ከገባሁኝ በኋላ ምን እንደሚፈልጉም አላቅም እንዳልኩ ምን እንደሚፈልጉ ስጠይቃቸው ምንድነው በቃ ከኔ የምትፈልጉት እኔ ምንድነው ማግኘት የምትፈልጉት ምናምን ብዬ ጠየቅኳቸው። አንደኛ በቃ ሽባ አድርጋችሁኛል ከዚህ በላይ ምን ልታረጉ ትችላላችሁ? በቃ እኔ በህይወት እንኳን አሁን እኮ መኖሩን ላይ ያስጠላኝ ነው በቃ ሰው አስበው በህይወት ያለ ቆሞ መሄድ እየቻለ በልጅነት ራሱ እግር ማጣትን የሚያክል ነገር ሰው ከዚህ በላይ እንዴት ከዚህ በላይ ካለፈ በላይ በቀል አለ? በቃ መበቀል ካለባቸው እኮ ያው ተበቀሉኝ አይደለ? በቃ ከዚህ በላይ ለምንድነው ማትተውኝ? ገና የአባትሽን ዕዳ አንቺ ነሽ የምትከፊው ምናምን እያሉ ያስፈራሩኛል። በቃ ከዛ በኋላ የሆነ ጊዜ ላይ ወንድሜ ላየሁትና ከዛ ወንድሜ አትርፈኝ ምናምን ነገር ስለው መጥቶ የነበርሽበት ቤት መጥቶ መጥቶ አይቼዋለሁ። የሆነ ሰዓት ላይ በቃ እንደዚህ በጎን ምናምን የሆነ ነገር አየሁትኝ። ከዛ ወንድሜ እባክህ ምናምን ብዬ ብለምነው በቃ ምንም ሊሰማኝ አልፈለገም። የራስሽ ጉዳይ አይነት ነገር በቃ እንደዛ ብሎኝ ብቻ ምናምን ጥሎኝ ወጣ። ኧረ በእግዚአብሔር በእናትህ ቢያንስ እንኳን እግሬ መራመድ አይችልም ምናምን እንዴ አብረህ የበላኸው አብረህ የጠጣኸው ሰው አስበው እንደዚህ ሲቀየርብክ ማለት በጣም ከባድ ነው። ማን በዚህ ሰዓት ራሱ ማመን እንዳለብህ ራሱ አታውቅም። ከዛ በኋላ በቃ ምግብ ይበድሩኛል ምን እንደሚያደርጉኝ አላውቅም። የሆነ ሰዓት ራሴን አላውቅም በቃ በጣም ሳስቸግራቸው ያስሩኛል ከዛ ይፈቱኛል። ከዛ በኋላ በቃ እንቅልፍ መድኃኒት ይሰጡኛል እንዳድል በጣም ያሰቃዩ። በዚህ ደረጃ ምን ፈልገው እንደሆነ አላውቅም። ግን ተረጋጊና ተረጋጊ ታውን ያለፈው ግን ከዚህ በኋላ ግን ለሚመጣው ለኛ ነው ነገሮች ንቃቄ እንድታደርጉ ይፈልጋሉ። እዛ ግን በነበረ ጊዜ ምን ዱላ ምናምን ነበር? እንዴት ነበር? ብለሽ ነበር ለአባትሽ እንግዲህ ነግሮኝ ነበር ይገርፈኛል ምናምን ብለሽ ነበር። እዛ ሰውዬው ጋር ታገተሽ በነበር መጨረሻ እዛ የነበርኩት ታገተሽ በሰትራ ታገተሽ ነበር ሰውዬ ይመታሽ ነበር ነው? ለምን ነበር የሚመታሽ? እዛ በቃ እዛ የነበርኩት ሰዓት እኔ በጣም ማስተውሰው በሰዓቱ በቃ በጣም እንደሚበድሉ የሆነ ሰዓት ደነግጣለሁ እንዳልኩ በቃ ደነግጣለሁ። የእንቅልፍ መድኃኒትም ስለሚሰጡኝ በቃ ጅዝብ ነው የምለው ስነሳ አላቅም። ከዛ ሲያናግሩኝ አቅምም እንዳልኩ ስታየኝ አይተኛል በቃ አቅም የለኝም ምናምን ማለት ነው። ሳናግራቸው የሚመልሱልኝ ነገር የለም። ከዛ ደግሞ መማታትም አለ በቃ የሆነ ሰዓት ይመቱኛል ምናምን የሆነ ማለት ጥያቄ መጠየቅ ስፈልግ ምናምን ዝም በይ ላንቺ የምመለስ ግዴታ የለብንም ምናምን በቃ ይመቱኛል። ምንም ሊሰሙኝ ራሱ አልፈልጉም። እባካችሁን በልቀቁኝ ምናምን ስላቸው በቃ በጣም ሳስቸግራቸው ማውራት ምናምን ሲደክማቸው በቃ ልጅ መተኛት አለባት ምን እንደሚያደርጉኝ አላውቅም። ከዛ ብቻ ራሴን ስቼ እተኛለሁ። ከዛ የሆነ ሰዓት ስነቃ እንደገና በቃ የሆነ ነገር በፈረቃ የሆነ ነገር ነው የሚያደርጉና በጣም ከባድ ነበር። እሺ እንግዲህ ምርመራ ማድረግናል ያው በረንዘችበት ታይም ላይ የጾታዊ ነገር ምንም ነገር አልተደረገብሽም።
እሱ ነገር በህክምና ማረጋግጠናል። ያው ሰው እንግዲህ ተመልካቾች ነው እሱ በቀል ስለያዘ ምን ከንቺ ጋር ያው ለሰራሽ እንጂ ፍልጎ በዛ ልክ ምንም ያደረጋት ነገር የለም። ለምን ሆኖ ግን እነሱ በቁጥጥር ስር ውለዋል። ያው ብቻ አንቺ ታረጋጊ፣ ሁሉም ነገር አለ። ከዚህ በኋላ እናንተ ሸጉዳችሁ መጥቶ ከሆነ እንዳለው ቤት መቀየር ይኖርብናል። ፕላስ ደግሞ ሰዎችም ደግሞ ዘወትር ይኖራሉ። በዚህ ልክ መሸወድ ምንም ነገር ሀፕን እንዳያደርግ ምን ችግር ያህል ጥንቃቄ እናደርጋለን። እናንተ ብቻ አለም እኛም ክፍተት ፈጥረን እንግዲህ ያው አሁንም ቢሆኑ ልናደርግላችሁ የምንችለው ከውጭ የሚመጣውን ሰው ነው እንጂ ልንከላከል የምንችለው ውስጥ ያለውን ሰው በምንም ልናውቅ አንችልም። ማን ምን እንደሆነ ወንድምሽ በዚህ ልክ ያደርጋል ብዬ አልጠበቅም። ወንድምሽን እየጠበቅኩት እንዴት እሱ ሌላ ነገር ያደርጋል ብዬ አስባለሁ። እናንተና ከሌላ አደጋ እየጠበቃችሁ የነበረው እናንተ የሆነ ነገር እንዳትሆኑ ከሌላ ነገር እየጠበቅኩ እናንተ እንደዚህ ታደርጋላችሁ እርስ በርስ ታደርጋላችሁ ማለት ትንሽ ግራ የሚያጋባ ነገር ነው። ተመኑኝ ተፈጥሮ ከዚህ በኋላ ያለው ነገር ጥንቃቄ አድርጉ። ማን ሊጎራ እንደሚችል ስለማይታወቅ በደንብ ጥንቃቄ አድርጉ። ያሉን ሰዎችን በደንብ አጣርተን አሁን ከጀርባ ሌላ ሰዎች ካሉ እስከምንቋጨው ድረስ ተረጋግጡና እንደዚሁም ደግሞ ጥንቃቄ በለያዮች በጣም አሪፍ። እንግዲህ ተመልካቾቻችን ያው ዛሬም ለእናንተ ያለውን ነገር ለማሳየት ነው ወደዚህ የመጣ ነው። እኛም ጥንካሬውን ትንሽ አጠናክረነዋል። ያው ቤትም ደግሞ መቀየር ነበር፣ በቅርቡ ቤትም እንቀይራለን። ስለዛ ግን ጥንካሬ እንደጠናከረ ነው። ያው እንትኖቹ ድክመትም ብዙ ኖሮ ሳይሆን ጥንካሬ የጠበቀውም ጥንካሬ ሳይሆን የራስ ሰው እንዴት ተሸውዳላችሁ ማለት ራሱን እየጠበቅነው እንዴት ተሸውደናል ብሎ ማሰብ ይችላል። ያ ነገር ነበር ሀፕን ያደረገው። ለማንኛውም ከዚህ በኋላ ባነው ሁሉም ላይ ጥንቃቄ እናደርጋለን። ያው ሳንም ብዙ አናስጨንቃትም። እኛም ደግሞ ያለውን ነገር ወተን እዚሁ ጥንቃቄ ጠበቀውንም አጥንከር ይኖርባል። ለዛሬ የነበረን ፕሮግራም ይሄን ይመስላል። ቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይቻላል። ቤተሰቦቻችን ባይ ባይ ቻው።